በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። አርብ ቀን ካላንደር ሊዘጋልን ይገባል። ምክንያቱም የዓመቱ ቅዱስ ሚካኤል ነው። ኮሜንት ላይ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል እያላችሁ ጻፉልኝ። ህዳር 12 የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበረው ቃሉ ቅዱስ ሚካኤል በህዳር 12 ቀን ምን አደረገ? ምን የሆነበት ቀን ነው? ሚካኤል እንዳስጀመርከኝ ጅማሬ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ሚካኤል ስለው ስሙን ስጠራ ህዳር ሲታጠን በንጹህ ወጣን። አባቶቻችን በሰሩልን ሥርዓት መሰረት ህዳር ሲታጠን በንጹህ ወጣን። በ24ቱ ካህናት ማዕጠንት ትባረካለች። ይህ በረከት እንዳያመልጣችሁ። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለህዳር 12 ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ህዳር 12 ቅዱስ ሚካኤል ምን ያደረገበት ቀን ነው፣ ቀኑስ ለምን ይከበራል የሚለውን የተማማርን ቆይታ የምናደርግ ይሆናል። እንዲሁም ደግሞ ቅዱስ ሚካኤል ያደረገውን ተአምርም የምንመለከት ይሆናል። ለዛሬ ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ቅዱስ ሚካኤል አባቴ፣ ቅዱስ ሚካኤል ጠባቂ ያላችሁ ኮሜንቱን አጥለቅልቁት። በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ህዳር 12 ቅዱስ ሚካኤል ለምን ይከበራል? ህዳር 12 የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበረው ቃሉ ሚካኤል ማለት በዕብራይስጥ መኑ ከማምለክ እንደ እግዚአብሔር ያለ ማን ነው ማለት ነው። በዓሉን የምናከብርበት 4 አበይት ምክንያቶች ሲኖሩት የመጀመሪያው የሊቀ መላኩ የቅዱስ ሚካኤል በዓለ ሲመት ወይም የተሾመበትን ዕለት በማሰብ የምናከብረው ነው። በዚህች ዕለት እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጎ ሾሞታል። ለእግዚአብሔር ምስጋና ይሁን። እኛም በዚህ በከበረ መልአክ ጸሎትና ማለጅነት ይማረን ለዘላለሙ አሜን። ህዳር 12 ቅዱስ ሚካኤል ዓመታዊ ክብረ በዓል በድምቀት በተለያዩ አድባራትና ገዳማት ይከበራል። እናንተ የምታከብሩበትን ደብር ኮሜንት ላይ ጻፉልን። በዓሉን ስናከብር ለምን እንደሚከበር ማወቅ ይኖርብናል። አሁንም እንቀጥል። በዛሬው ዕለት ህዳር 12 ቀን የመላእክት አለቃ ቅዱስ ሚካኤልን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ነው የሚለውን ስንመለከት የመጀመሪያው ዛሬ የምናከብርበት ምክንያት በዓለ ሲመቱ ወይም ደግሞ የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ስለምንድን ነው ስንል ቅዱስ ዱራታኦስና ቅድስት ቴዎብስታ ቤት የተገለጠበትና ቤታቸውን የባረከበት ዕለት ስለሆነ ነው። ሶስተኛው ደግሞ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን ሰዎች የተራዳበት ዕለት ስለሆነ ነው። አራተኛው ደግሞ ስለምንድን ነው ስንል እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ስለሆነ ነው። ስለዚህ በእነዚህ በአራቱ ዋና ዋና ምክንያቶች ዛሬ የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ማለት ነው። ዛሬ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩ ኃይላት በተባሉና እንደዚሁም ደግሞ በ10 ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለት ነው። በአንድ ነገድ ብቻ ላይ አይደለም፣ ኃይላት በተባሉ ነገደ መላእክት ላይ ብቻ አይደለም፣ በ10ሩም ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለት ነው። የመላእክት ሁሉ አለቃቸው ሊቀ መላኩ ገናናው መልአክ
ቅዱስ ሚካኤል ነው ማለት ነው። ዛሬ የምናከብረው የተሾመበትን ዕለት ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10 ከተማ በ100 ነገደ መላእክት ላይ ተሹሟል ማለት ነው። ዛሬ የምናከብረው ይህንን ታላቅ ክብረ በዓል ነው። እንግዲህ ቅዱስ ሚካኤል ስንል ቅዱስ ማለት ምን ማለት ነው ስንል ቅዱስ ማለት የተለየ፣ የተከበረ፣ የተመሰገነ፣ የተመረጠ ማለት ነው። አስተውሉ እግዚአብሔር ሰዎች። ሚካኤል ማለት ደግሞ ምን ማለት ነው ስንል ሚካኤል ማለት መኑ ከመ አምላክ ወይም ደግሞ መኑ ከመ እግዚአብሔር ማለት ነው። አስተውሉ እግዚአብሔር ሰዎች። ሚካኤል ማለት ማን እንደ እግዚአብሔር ወይም ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያልና እንደ እግዚአብሔር ያለ ረቂቅ ማንም እንደሌለ የሚያመላክት ስም ነው ማለት ነው። አሜን። ቃልዮት ያሰማልን ለወንድማችን። ቅዱስ ሚካኤል ማን ነው? ቅዱስ ሚካኤልን የያዘ ሰው የሚያገኘው በረከት ምንድነው? ቆሞስ አባ ገብረ ኪዳን። ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል እና ቅዱስ ሚካኤል ከመከራ ያወጣቸዋል፣ መንገድ ያስተካክልላቸዋል፣ መጋቢ ነው፣ ስንቅ ያቀብላቸዋል፣ ካሰባችሁት ያደርሳቸዋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው፣ ርስት የሚያወርስ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል ጠላትም ይዋጋል፣ ሀገር ይጠብቃል። ቅዱስ ሚካኤል የደቀቀ አጥንታችን የሚሰበስብ የፈረሰ አካላችን የሚሰራ በማን በእግዚአብሔር ትእዛዝ እንድንነሳ ከሞት የሚቀሰቅሰንን ቃል የሚናገር የሕይወት መልእክተኛ መልአክ ነው። ከእስር ቤት የሚያወጣ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል እኛ እናመልከው፣ ይልቁንም ከጣዖት አምልኮ የሚጠብቅ ነው። መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር እየተቀለደበት የሚያኖረው ሰው የለውም። ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር፣ ክርስቶስን ከቤልሆር ጋር አንድ የሚያደርገው የለም ይላል። ድርሳኑን ከጸለያችሁ ተደግሞብኝ ይሆን እንዲህ ብላችሁ መፍራት አይጠበቃችሁ። በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያልረዳው ሰማይ፣ ቅዱስ ሚካኤል ያልረዳው መነኩሴ፣ ቅዱስ ሚካኤል ያልረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባህር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ብሎ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበረ። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ መኑት። ከጉድጓድ ውስጥ ብትጣሉ ስንቅ ያቀብላል። ዳንኤል ከጉድጓዱ ሲዘጋ ዕንባቆም ለእህል አጫጆች ሊያቀብለውን የነበረውን ስንቅ በአንድ ጠጉሩ አንጠልጥሎ ወስዶ፣ በአንድ ጠጉሩ እኮ ነው ዕንባቆምን አንጠልጥሎ ከነስንቁ ከዳንኤል ጉድጓድ ውስጥ አስገብቶ ድንጋዩ ሳይከፈት ዳንኤልን አብልቶ መልሶ ደግሞ ዕንባቆምን ሀገሩ አድርሶታል። ከኢየሩሳሌም እስከ ባቢሎን ስንቅ የሚያደርስ ስንቅ አቀባይ ቅዱስ ሚካኤል ነው። ሁላችንንም ይመግበን አባታችን ቅዱስ ሚካኤል ቃልዮት ያሰማልን። በመቀጠል ደግሞ መምህር ዘላለም ወንድሙ በዓሉን በማስመለከት ካስተማሩት እነሆ። ቅዱስ ሚካኤል በኅዳር 12 ቀን ምን አደረገ? ምን የሆነበት ቀን ነው? ምን ተፈጸመ በዚህ ዕለት? ይህን ደግሞ እናነሳለን። ሶስተኛ እናነሳለን ያልነው ይህንን ነው። በመጀመሪያ በዚህ በኅዳር 12 ቀን የቤተ ክርስቲያናችን ታሪክ እንደሚነግረን ቅዱስ ሚካኤል ሊቀ መላእክት ሆኖ በእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ላይ የሰማይ ሰራዊት ላይ የተሾመበት ዕለት ነው። በዓለ ሲመቱ ነው። ያን ጊዜ በሰማይ ሰልፍ ሆነ ይላል ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ተመዝግቧል። በሰማይ ሰልፍ ሆነ። የመጀመሪያው ጦርነት የተካሄደው በሰማይ ነው፣ በመላእክት ከተማ ነው። ጦርነቱንም የጀመረው ዘንዶ እባብ የሚባለው ሰይጣን ዲያብሎስ ነው።
ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። በቅዱስ ሚካኤል ፊት አውራሪነት መሪነት ጦርነቱ ተካሄደ። ዲያብሎስንና ሰራዊቱን ቅዱስ ሚካኤል ድል አድርጎ ሊቀ መላእክት ሆኖ ተሾመ። ስለዚህ መልአከ ኃይል ይባላል። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ኃይል ጥንተ ጠላታችን ሰይጣን ዲያብሎስንና ሰራዊቱን ድል ስላደረገና ሊቀ መላእክት ሆኖ ስለተሾመ ወይ ሚካኤልኒ ሊቀ መላእክት ብሎ አንስቶታል። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ የተመዘገበ ኃይለ ቃል ነው። የመላእክት አለቃ ነው ቅዱስ ሚካኤል። አንዱ ይሄ ነው፣ በዓለ ሲመቱ ነው። ሁለተኛው በኅዳር 12 ቀን የምናከብረው በዓል ምንድነው ስንል እስራኤል ዘስጋን ከግብጽ ከባርነት ቤት ነፃ ያወጣበት መታሰቢያ በዓል ነው። ጥቂት ነገር እንተርክ። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና እንዲህ ተብሎ እንደተመዘገበ ማለት ነው። ሁላችን እንደምናውቀው እስራኤላውያን በግብጽ ነበሩ። 430 ዘመን በግብጽ ኖረዋል። ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ ይላል ኦሪት ዘጸአት ምዕራፍ 2 ቁጥር 23። ለምን ፈርዖንና ሰራዊቱ እስራኤላውያንን ያስጨንቋቸው ነበረ? ለሚሰራው ፒራሚድ የሰው ስጋና አጥንት ጥንካሬ ይሰጠዋል እየተባሉ የዕብራውያን የእስራኤላውያን ልጆች ከጭቃ ጋር አብረው ይረገጡ ነበረ። ነራሄል ልጆችን በተገላገሉ ጊዜ፣ መንታ ልጆች በተገላገለችው ጊዜ ልጆቿን ለማሳደግ አልተፈቀደላትም። በግብፃውያን አብረሽ እርግጭን የተባለችው ያን ጊዜ የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ወዴት ነው ያለው ብላ እንባዋን ወደ ሰማይ ረጨች። እስራኤላውያን ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ። ጩኸታቸውም ወደ እግዚአብሔር ወጣ ይላል። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። ወደ መጨረሻው ቪዲዮ ላሳልፋችሁ። ቅዱስ ሚካኤል ለአንድ እህታችን ያደረገውን ተአምር የማስደምጣችሁ ይሆናል። መልካም ቆይታ። አሁን ከመሸ የተላከልኝ ቪዲዮ ነውና የቅዱስ ሚካኤልን ድንቅ ተአምራት አይቼ እጹብ እጹብ ነው ያልኩትኝ። እውነቴን ነው የምላችሁ። የኩቲ ቅዱስ ሚካኤልን ተአምራት አይቼ እጹብ እጹብ ነው ያልኩት። እኔ ሌላ ምንም አይደለም። እንጃ ምናልባት ቲክቶክ ካላጠፋብኝ ቪዲዮውን አሳያችኋለሁ ማለት ነው። እስከ መጨረሻ ድረስ ተከታተሉ። አደራ ኦርቶዶክሳውያን የተዋህዶ ልጆች ሼር አድርጉት። ይሄን ቪዲዮ ሼር አድርጉት፣ ዓለም ይመልከተው ይየው። ስለዚህ ልጅቷ ጋር እደውላለሁ። አዲስ አበባ ያለሁት እሺ። ማይ ቅዱስ ሚካኤልን የኩቲ ቅዱስ ሚካኤልን ተአምር በቲክቶክ ላይ አይቼው ነበረ። እሺ። እና ከአርባ ሀገር የምትኖር እህት ነበረችኝ። እሺ። አሙኛል ሰርጀሪ ትሰሪያለሽ ተብያለሁኝ። ወይ በኢንጀክሽን ነው ወይ በሰርጀሪ ነው የሚወጣልሽ ተብያለሁኝ በምትለኝ ሰዓት አይ ሰርጀሪ ከመሰራትሽ በፊት የኩቲ ቅዱስ ሚካኤል ለብዙ ሰው ተአምር አድርገሃል እና ለኔም እስኪ ድረስልኝ ብለሽ ጸሎት አድርጊና ሰርጀሪ ሳልሆን ፈውሰኛ አድነኝ ብለሽ ጸሎት አድርጊ ብዬ ነገርኳት። ከአንድ ሳምንት በፊት ማለት ነው። እሺ። ከዛን እስኪ ጻፊልኝ እንዴት እንደሚባልም አላውቅምና ንገሪኝ ጻፊልኝ አለችኝ። ጽፌላት በወቅቱ እንደውም አላደረገችውም እንትኑ ማለት ነው። ከዛን ወደ ሕክምና ከሄደች በኋላ መርፌ ወጉኝና መጣሁኝ አለችኝ። በቃ መርፌን ብትወጊም ወደ ሰርጀሪ እንዳትሄጂ በዚሁ ቅዱስ ሚካኤል እንድትገላግለኝ ያለውን ችግር እንድታወጣልኝ ሰርጀሪ ከመሰራት አድነኝ፣ በቃ ከመቀደድ አድነኝ ብለሽ ጸሎት አድርገሽ እንደ ጸበል እንዲሆንልሽ ስሙን የኩቲ ቅዱስ ሚካኤል በዚች በማቀርባት ውሃ ጸበል አድርገህልኝ ፈውሰኝ አውጣልኝ ብለሽ ንገሪው አልኳት። ውሃውን አቅርቤ ትንሽዬ ውሃ ናት እንደውም አለች አቅርቤ አጠገቤ አንተ የኩቲ ቅዱስ ሚካኤል የጻፍሽልኝ ነው እንደውም ያነበብኩት አለች። አንተ የኩቲ ቅዱስ ሚካኤል እኔ የማላውቅህ አንተ የምታውቀኝ የኩቲ ቅዱስ ሚካኤል አንተ ለምህረት አድርግልኝ ይሄንን ምረጣው
ብለሽ አድርጊ ብዬ ነበር የጻፍኩላት። ያንን እያነበብኩኝ ያችን ውሃ ቀመስኩኝ። ቁርጠት በጣም ኃይለኛ ነበረው። እንደዚሁ ሲቆርጠኛ አደረ። ቀን 10 ነው ይሄንን የነገርኳት ማለት ነው። ጥቅምት 10 ማለት ነው። እሺ ከዛን ያንን ጠጥታ አደረች። በማግስቱ ወደ 1 ሰዓት ቀን 11 ማለት ነው የሚካኤል ዋዜማ ቀን 11 ምሽት ላይ ወደ 1 ሰዓት አካባቢ ይሆናል 1 ሰዓት ከምናምን አካባቢ በጣም እየተንቀጠቀጠች ድምጿ ደውላ ስልክ እዩት ይወጣኝም ብላ እንትን አለችኝ፣ ላከችልኝ ቪዲዮ ማለት ነው። በጣም እየተንቀጠቀጠች ነበረ በወቅቱ። አስፈሪ ነው የወጣት። ቪዲዮን እንደምትመለከቱት ቪዲዮን የሚያሳየችው እንደምትመለከቱት በውስጧ የወጣው ቅዱስ ሚካኤል ያደረገው ድንቅ ስራ ድንቅ ተአምር ስራውን በሷ ላይ ሰርቶልናልና ክብር ምስጋና ለቅዱስ ሚካኤል ይድረስ። በሷ የደረሰ ለሁሉም ለተጨነቀ ሁሉ ቅዱስ ሚካኤል ይድረስላችሁ። አሜን። በእውነት እጅግ በጣም የሚገርም የሚደንቅ ተአምራት ነው የኩቲ ቅዱስ ሚካኤል ያደረገው ድንቅ ተአምር። ለእሷ ለእህታችን የደረሰ ለሁላችንም ይድረስልን። አሜን 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 ይድረስ። አሜን። አንቺንም እንኳን ሊቀ መላኩ ቅዱስ ሚካኤል ስለትሽን ጸሎትሽን ሰማሽ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ አመሰግናለሁ። እንግዲህ ቪዲዮን እንደተመለከታችሁት እንዳያችሁት ነው። ውሃ ውስጥ ያለው አውሬ አዞ እኮ ነው የሚመስለው። እውነት በጣም የሚገርመውና እኔ በጣም ዘግንኖኛል ስመለከተው ሳየው። ብቻ ግን የቅዱስ ሚካኤል አምላክ ስሙ የተመሰገነ ይሁን ነው የምለው። በልዩ ልዩ ስቃይ ውስጥ ያላችሁ፣ በልዩ ልዩ ደዌ ውስጥ ያላችሁ፣ እየተሰቃያችሁ ያላችሁ፣ በመከራ ውስጥ ያላችሁ አሁንም የኩቲ ቅዱስ ሚካኤል በሉና ጥሩት፣ ስሙን ጥሩት፣ ይደረግላችኋል። ይህም ቪዲዮ ታዲያ በጣም ብዙ ህዝብ ይመልከተው፣ ሼር አድርጉ፣ ኮፒ ሊንክ አድርጉት። ሰላማችሁ ይብዛልኝ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ የዓመታዊው የህዳር 12 የቅዱስ ሚካኤልን በዓል በማስመልከት ተማምረናል። በዓላት ሲመጡ እንግዲህ ናታን ሚዲያ ላይ በዓላቱ ለምን እንደሚከበሩ የምትማሩባቸውን ቪዲዮዎች የምንለቅላችሁ ይሆናል። ከዚህ በኋላም ከዚህ በፊት የተለቀቁ ቪዲዮዎች እንግዲህ ለማግኘት ያመቻችሁ ዘንድ ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ በማድረግና እንዲሁም የደወል ምልክቱን በመጫን አዳዲስ ቪዲዮዎችን ስለቅ ማግኘት ትችላላችሁ። እንዲሁም ከቪዲዮ ስር ላይክ ከምትለው አጠገብ ቴንክስ የምትለዋን በመጫን ቻናሉን መደገፍ ትችላላችሁ። ሰብስክራይብ ስታደርጉ ጆይን የሚል ይመጣላችኋል። ጆይን የሚለውን በመጫን ቋሚ የናታን ሚዲያ ቤተሰብ መሆን ትችላላችሁ። ለማንኛውም ሐሳብ አስተያየት በቴሌግራም @ሄኖክ6679 ልታናገሩኝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ መልካም በዓል ይሁንላችሁ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም ያቆየን። ሰላም። እናታችን ጽዮን በሏት፣ የምትወዷት አጨብጭቡ፣ የምትወዷት እልል በሉ።